እየተንቀሳቀስን ያለ ነው። ድነናል እየዳን ነው እንድናለን። ባጭሩ ሲቀመጥ ጸድቀናል፣ የተቀደስን ነው፣ ደግሞስ እንከብራለን። ፖይንቱ እሱ ነው። አለቀ በቃ። ድህነት በአንድ ጉዳይ ላይ በአንድ የሆነ ቅጽበታዊ በሆነ ጉዳይ ላይ ብቻ የተመሰረተ አይደለም ስንልኛ እሱን እያልን ያለ ነው። ለምንድን ነው ያንን እያልን ያለ ነው ሲባል መቀደስ የነገረ ድህነት በጣም ኢምቤድድ ፓርት ስለሆነ ነው። ካልቪን ይላል እንደዛ። እግዚአብሔር ክርስቶስ እኮ ያልቀደሰውን አላጸደቀውም ይላል። ስለዚህ ዋን ታይም የሚመጡ ነገሮች ናቸው ሁለቱም። ግን ደግሞ የምንጸድቀው በክርስቶስ ላይ ባለን እምነትና እምነት ብቻ የሱ ስራ ጽድቅ ሆኖ ተቆጥሮልን ብቻ ነው የምንጸድቀው። ከዛ ባለፈ መልኩ የምንጸድቅበት ጽድቅ የለም። ስለዚህ ጽድቃችን ያ ፎረንሲክ እንትን ነው፣ ፎረንሲክ አክት ነው እንጂ በየትኛውም አይነት መልኩ ከኛ የሆነ ፕሮግሬሲቭ የሆነ ነገር አይደለም። ኮንቲኒየስ አስፔክት አለው አዎ፣ ግን ፕሮግሬሲቭ አይደለም። ያ ማለት እያደገ የሚሄድ ጽድቅ አይደለም ያለን። አንድ ጊዜ በክርስቶስ ያገኘነው ጽድቅ ነው ያለን። ያ ጽድቅ ግን ብቻውን አይደለም። ኦኬ፣ ያ ጽድቅ ግን ብቻውን አይደለም። እሱ ደግሞ ሌላ እንትን ነው። ያ ጽድቅ ብቻውን አይደለም። ለምን? የምንጸደቅበትን አቅም ጭምር ነው ይዞ የሚመጣው ማለት ነው። የምንቀደስበትን አቅም ጭምር ነው ይዞ የሚመጣው። ስለዚህ ያንን መቀደስ ነው እየዳንን ነው የምንለው። ለምንድን ነው እየዳንን ነው የምንለው? ግሎሪፊኬሽን ኮንቲኒየስ አስፔክት ስላለው ብቻ ሳይሆን ፕሮግሬሲቭ አስፔክትም ስላለው። ምክንያቱም የምንቀደሰው ዕለት ዕለት ጌታን ወደ መምሰል በማደግ ነው የምንቀደሰው። በዛ ነው ትናንትና ደካማ የነበረው፣ ትናንትና የሆነ ነገር ሲሸውደ የነበረው፣ በሆነ ነገር ሲሰናከል የነበረው እሱ ምን እያደረገ ይሄዳል? እያደገ ይሄዳል። ስለዚህ ቅድም ስለ ኃጢአት ኃይል ሲወራ ነበር። በጸደቅንበት ጊዜ የኃጢአት ኃይል ተሰብሯል። የኛ ቴዎሎጂ እንደዛ የሚያስቀምጠው ፕሮቴስታንት ቴዎሎጂ። በጸደቅን ጊዜ የኃጢአት ኃይል ተሰብሯል። ከኃጢአት ቦንዴጅ ነፃ ወጥተናል። ያ ማለት ከኃጢአት ፕሬዘንስ ነፃ ወጥተናል ማለት አይደለም። ኃጢአት አይገዛንም። አሁን ከጸጋ በታች ነን እንጂ ከህግ በታች አይደለም። ኃጢአት ሊገዛን የሚችልበትን መሳሪያ ነጥቆታል። ስለዚህ ከኃጢአት ቦንዴጅ በምንም አይነት ሁኔታ ነፃ ነው የሆነው። ኦኬ፣ ከኃጢአት ቦንዴጅ ነፃ ነው የሆነው። ምን ማለት ነው? እሱ ደግሞ ኃጢአት በግድ አይገዛንም። ኃጢአት በህጉ ላይ ስልጣን እንዳለው ሁሉ በህጉ ላይ ስልጣን አለው አይደለም፣ ሶሪ። ኃጢአት በህግ እንደሚታወቅ ሁሉ በጸጋ አይታወቅም። ኃጢአት በጸጋ የሚታወቅ ኃጢአት የለም። ስለዚህ ህጉ እንዲያታደርግ ባላለ ኃጢአትን ባላወቅኩ ነበር የምንለው ነገር የለም። ህጉ እኮ በጣም መልካም ነው፣ ግን እኛ ደካማ ከመሆናችን የተነሳ አይደለ? ልክ እንደዛው ጸጋ የሆነ ነገር አታርግ ስላለን በጸጋ ኃጢአትን አናውቅም። ነገር ግን ጸጋ ያለ ልክ ከመብዛቱ የተነሳ ያለ ልክ ከመትረፍረፉ አባንደንት ከመሆኑ የተነሳ አሁን ኃጢአት በእኛ ላይ አቅም የለውም። ኦኬ፣ ስለዚህ ይሄ ከኃጢአት ቦንዴጅ መላቀቅ ይባላል። ይሄ በጸደቅንበት ጊዜ የሆነ ነገር ነው። የኃጢአት ኃይል ተሰብሯል፣ አለቀ። ሞት ወይ ሞጊያ ይታለ የሚለው ማለት ነው። የኃጢአት ኃይልም ተሰብሯል። የኃጢአት ዋጋው ሞት አይደል? ስለዚህ እሱን እንትን ማድረግ አለብን። ያ ማለት ግን ከኃጢአት ፕሬዘንስ ተላቀናል ማለት አይደለም። ኦኬ፣ ያ ፕሬዘንስ ግን አለ። ምን ጊዜም ቢሆን ወደ ራሳችን በተመለከትን ጊዜ ነው። ምን ጊዜም ቢሆን ከዚህ ጸጋ ላይ አይናችንን ባነሳን ጊዜ ሁሉ ይሄ ኃጢአት በውጭ ያደባል። ኦኬ፣ ስለዚህ ኦልሬዲ ያ ፕሬዘንሱ የሚወገደው ወይም ደግሞ ያ የኃጢአት ፕሬዘንስ እንትን የሚያደርገው ይሄ የምን ኃጢአት ኤቢ ሚውት አድርጉልኝ ላውራ። እሺ ስለዚህ ያ ፕሬዘንስ የሚወገደው ያ የኃጢአት ፕሬዘንስ የሚወገደው መቼ ነው? ያ የኃጢአት ፕሬዘንስ የሚወገደው በምንከብር ጊዜ ነው። አሁን መዳን ይሄ የሳልቬሽን ላንጉጅ ወይም ደግሞ ድነት የምንለው ነገር ላንጉጅ በጣም በጥንቃቄ ሊታይ የሚገባው ነገር ነው። ድነትን መጽሐፍ ቅዱስ እንዴት ያያል? መዳን የሚለውን ቃል ሶዞን ሲጠቀመው ራሱ እንዴት ይመለከተዋል? ኦኬ፣ ሶዞን ሲጠቀመው ራሱ እንዴት ነው የሚመለከተው? መዳን የሚለውን ቃል መጽሐፍ ቅዱስ በተለያየ ቋንቋ ያስቀምጠዋል። በተለያየ ቋንቋ ይቀመጣል። ማለትም አንድ መዳን የሚል ቋንቋ አለ፣ ግን የተለያየ አስፔክት አለ ወይም ደግሞ በተለያየ መልኩ ጥቅም ላይ ሲውል እናገኘዋለን። ይሄ ሳልቬሽን ላንጉጅ ብለን እንጠራዋለን። እንደዛ ብለው ይጠሩታል። ሳልቬሽን ላንጉጅ ለምሳሌ በቤተ ክርስቲያን ያሉትን ሰዎች ትምህርትህን በትክክል ብትጠብቅ አንተን የሚሰሙንም ታድናለህ ሲለው ጢሞቴዎስን ሐዋርያው ጳውሎስ አንተን የሚሰሙንም ታድናለህ የሚለው ሐሳብ ገና ላልዳኑ ሰዎች የተነገረ ነገር አይደለም። ለዳኑ
በጌታ ቤት ላሉ ሰዎች የተነገረ ነው። አንተን የሚሰሙን ታድናል። ስለዚህ ከጽድቅ ጋር አገናኝተን በተአምር አንፈተው አይደል? ወይም ደግሞ ላልዳኑ ሰዎች የተነገረ ነው ብለንም አንፈተው። ለምን? ያ የቤተ ክርስቲያን መጋቢ ያ ፓስተር ቤተ ክርስቲያን ውስጥ ሆኖ ለትምህርቱና ለልምምዱ በመጠንቀቁ ምክንያት ሰዎች ወደማይሆን ትምህርትና ልምምድ እንዳይሄዱ እሱ በምሳሌነት መቆሙ ሰዎቹን ያድናቸዋል። ኦኬ። ስለዚህ ይሄ ምንድነው ፖይንቱ? ምንድነው እዚህ ጋር እንትን የሚያደርገው የሚያስቀምጠው ሳልቬሽን ላንጉጅ እንደው ከጽድቅ ጋር ብቻ የተገናኘ ነገር እንዳለው በብዙ አቅጣጫ ልናየው እንችላለን። ሳልቬሽን ላንጉጁን ብቻ መዳን የሚለውን ቃል ኦኬ። ለምሳሌ አንዳንዶችን ከእሳት ነጥቃቸው አድኑም። ምንድነው አሁን ነጥቃቸው አድኑ ምንድነው? ሰው ያድናል? ኦኬ ያድናል ሰው አድኑ ሲለን ምን እያለን ነው? እሺ ሳልቬሽን ላንጉጅን በትክክል እንትን ካላረግነው በስተቀር በትክክል ካልተረዳን በስተቀር እያንዳንዱ ነገር ከዋናው ከዚህ ከነገረ ድነት ትምህርቱ ጋር ይመጣና በኋላ ብዙ ችግር ውስጥ ይገባል። ስለዚህ ምንድነው ይሄ የእንትን ጸሎት የጻድቅ ሰው ጸሎት ድውዩን ያድናል ሲል ምን እያለ ነው? ጥምቀት ምሳሌ ሆኖ አሁን ያድነናል ሲል ኦኬ እሺ እነዚህ ነገሮች ምን ማለት ናቸው? ይሄ ምንድነው? ይሄ ሳልቬሽን ላንጉጅ የሚባል ነገር እንደየ ኮንቴክስቱ የምትፈቱት ነገር አለ ማለት ነው። ስለዚህ ድህነትን አሁን እንደምናወራው በቃ በአንድ ወይ ብቻ መመልከቱ የድህነት ስላችሁ የድህነት ቋንቋን መዳን የሚልን ነገር ችግር ውስጥ ይከተናል። ለምንድን ነው ይሄን ሁሉ ያነሳሁት? ይሄን ሁሉ ያነሳሁበት ምክንያት የዳንን ነው የሚለው ከሚለው ቋንቋ ጋር ብዙ ሰው ችግር አለበት። ምክንያቱ ደግሞ ይሄ የነገረ ድህነትን ጉዳይ በአንድ ሳይድ የመመልከት ጉዳይ ብቻ ነው። ብዙ አስፔክት አለው። እየዳንን ነው ስንል መዳን ማምለጥን ያሳያል። ከሆነ ነገር ማምለጥን ያሳያል። ከሆነ ነገር እንትን ማድረግን ያሳያል። ስለዚህ እየዳንን ነው ስንል እያልን ያለነው ነገር ኦኬ እየዳንን ነው ስንል እያልን ያለነው ነገር በአጭሩ እንትን አይደለም። ይሄ ጽድቃችን ፕሮግሬሲቭ ነው እያልን አንዴ ጸድቀናል፣ በእግዚአብሔር ፊት ፖዚሽናሊ ጸድቀናል፣ አለቀ። ፎረንሲክ ነው። ከዛ ባለፈ ግን የሚሆኑ ነገሮች አሉ። እለት እለት ከኃጢአት ኃይል ተፋተናል። ከዛ ከኃጢአት ፕሬዘንስ ግን እያመለጥን የምንሄድ ሰዎች ነው። የዳንን ነው እሱ ነው። ከዝሙት ሽሹ ይላል መጽሐፍ ቅዱስ። ሽሽ ይለዋል። በቃ ዝሙት ይሄን ሽሽ ከሱ ይለዋል። የሚሸሸው ለምንድን ነው? ለምን ነው የሚሸሸው? ኦኬ ባይሸሽስ? እንዲህ አይነት ጥያቄዎችን ብንጠይቅ ምንድን ነው የምናገኘው? እንትን ባይሸሽስ? ስለዚህ ሰውየው ከዝሙት እየሸሸ ከክፉ ሰዎች እየሸሸ ጽድቅን እየተከታተለ በሄደ ቁጥር እየዳነ ነው የሚለውን ሐሳብ ይዘን እንሄዳለን። ለምን ሲባል ከሆነ ነገር እያመለጠ ነው ያለው። ከሆነ ነገር እያመለጠ ነው ያለው። እያመለጠ ያለው ግን ኦልሬዲ በእግዚአብሔር ፊት ቦታ ያለው የጸደቀ በእግዚአብሔር መንፈስ የታተመ በእግዚአብሔር መንፈስ ኢምፓወር የሚደረግ የህይወት መንፈስ የሚሰራበት ስለሆነ ኦልሬዲ በእግዚአብሔር ፊት ጻድቅ ስለተባለ። ስለዚህ ይሄኛውን መያዝ አለብን። ያ ጽድቅ ግን ሁል ጊዜ ወደ መታዘዝ የሚመራ ጽድቅ ነው። ለዛ ነው በክርስቶስ ያመኑ ሰዎች መሆናቸውን ከነገራቸው በኋላ ከእምነት የሚነሳ መታዘዝ እንዲገኝ በአሕዛብ ዘንድ አለ ሐዋርያው ጳውሎስ። ምንን ተቀበለን? ሐዋርያነትን ተቀበለን። ኦኬ ገላትያ ምዕራፍ 6 ቁጥር 5 ላይ ተመሳሳይ ነገር ያነሳል። መገረዝ አለመገረዝ አይጠቅምም። ታዲያ ምንድን ነው የሚጠቅመው? ጳውሎስ የሚጠቅመውማ በእምነት ሆኖ በፍቅር የሚሰራ እምነት ነው በክርስቶስ ሆኖ። ስለዚህ በፍቅር የሚሰራ እምነት ተቀበለናል። ከጸደቅን በኋላ የሚሰራ እምነት ተቀበለናል። እየዳንን ነው የምንለው ያንን የመቀደስ አፕሮች ነው እንጂ በምንም አይነት ሁኔታ እየጸደቅን ነው ወይም ደግሞ ጽድቃችን ፕሮግሬሲቭሊ እያደገ ነው እያልን አይደለም። የጸደቅነው አንድ ጊዜ ነው። ነገር ግን መቀደሳችን ግን ፕሮግሬሲቭ ነው፣ እያደገ የሚሄድ ጉዳይ ነው። ክርስቶስን የሚያስመስለን ጉዳይ ነው። ሰው ክርስቶስን መምሰል ቢያቆምስ አይባልም። ማደግ ብታቆምስ አይባልም። እንደዚህ አይደል? ውሃ መጠጣት ብታቆምስ ትሞታለህ። ምን ታገኛለህ? ኦኬ እሺ ሶ አንዴ የተተከለ ነገር ማደግ ካቆመ ደርቋል ማለት ነው አይደለ? አንዴ የተተከለ ነገር ማደግ ካቆመ ኦሬዲ ደርቋል። ኦሬዲ ሲጀምር የሚያድግ ዘር በውስጡ የለም ማለት ነው። የሞተ እምነት ነው ያ። የማይቀደስ እምነት ወር ደግሞ ወደ መቀደስ የማይመራ እምነት የሞተ እምነት ነው። ስለዚህ አስቀድሞውንም ጸድቅ ያለው ማለት ራሱ አይችልም። ሰው ጸድቅ ያለው የሚለው
ዓለምን ሲኦልን ማን ነው እንትን ሲኦል አይካድማ ሰይጣን የሚካደው ምን ነበር የሚካደው? ዓለም ሰይጣንና ራስ ይካዳል እንዴ? ምን ነበር የሚካደው? ኤኒዌይ ይሄን ንስሐ የምንገባው ማለት ነው ይሄን ክጅ ያለው ይሄን ክለው አለ እንጂ ሰውየው ሲጀመር የሚያጸድቀውን ሕያው የሆነውን እምነት አላመንም ማለት ነው። ስራውን አውጆና ስለዚህ እየዳንን ነው የሚለውን ነገር እንደው ዝም ብለን ሪጀክት ከማድረግም ዝም ብለው ከመቀበልን በፊት ምንድን ነው እየተባለ ያለው ውስጥ የሚለው ነገር ያስፈልጋል። እየተባለ ያለው በቃ እየጸደቅን ክርስቶስን እየመሰልን እየሄድን ነው። ከሆነ ነገር እየሸሸን ነው። መዳን የማምለጥ ጉዳይ ነው። ኦኬ መዳን የማምለጥ ጉዳይ ነው። ስለዚህ ከሆነ ነገር እያመለጥን ለዛ መንግስት እንደሚገባ የምንኖርበትን አቅም እያጎለበትን እየሄድን ነው። ያ ደግሞ ፕሮግሬሲቭ ነው። በአንድ ጊዜ ቅድስ ብለን ብፁዕ ቅዱስ አንሆንም ማለት። ስለዚህ ይሄ በጣም አስፈላጊ ጉዳይ ነው። እዚህኛው ላይ እንትን ይባል እንድናለንስ ማለት ምን ማለት ነው? እንድናለን ስንል ደግሞ የሚመጣ እንትን አለ። ከሚመጣ ቁጣ የሚያድነን ይላል እኮ የሚያድነን ኦልሬዲ በቃ ድናል ብቻ አይደለም የሚለው መጽሐፍ ቅዱስ የሚያድነን ከሚመጣው ቁጣ። ስለዚህ እንድናለን ስንል እያለን ያለ ነው ከመጨረሻው በእግዚአብሔር ከሚመጣው ቁጣ እናመልጣለን። ምድር ላይ ከሚመጣው ፍርድ እናመልጣለን። አሕዛብ ላይ በክርስቶስ የማያምኑ ሰዎች ላይ ከሚመጣው ፍርድ እናመልጣለን። የምናመልጠው ገና ይቅርታ ቃልሻ። እሺ ቀጥል። እዛው ላይ እንትን ክሊር እንድታረግላቸው ቅድም ብለናል፣ ግን ያው ቢደገም ጥሩ ነው ብዬ ነው። ከመጽደቃችን በፊት ላይክ ቅድም ቦንዴጅ ብለህ ስታስረዳ ስለነበረ ከመጽደቃችን በፊት የነበረን ማንነት አለ። ሙሉ በሙሉ ኃጢአት ተቆጣጥሮት የነበረው። ከዛ ከዳንም በኋላ ደግሞ ያ የኃጢአት ኃይል ሙሉ በሙሉ አሁን ሊይዘን አይችልም። ለዛ ነው ስትረግል ውስጥ ያለ ነው። አሁን ከእሱ ጋር ፋይት የምናደርገው መጀመሪያ እኮ አንዴ በቃ ውጦን ይዞናል። አሁን ግን ፋይት እያደረግን ስለሆነ ቻሌንጅ ነው። አሁን በዛ መልኩ አድርገህ እንትን አድርግላቸው ሜይ ቢ እንትን እንዲላቸው ራይት። የመጨረሻው አንድ ገምልኝ። ቆይ እንዴ ላይ ያይዞ እየተናገሩ ከነበረው ነገር ጋር እያልኩኝ መጨረሻ ላይ ያልኩት አሁን ያ ነገር ስለሌለ አሁን ያ ያለውን ፋይት እና አሁን ከኃጢአት ጋር ያለውን ፋይት እና ከዛ ደግሞ ከዚህ በፊት ከመጽደቃችን በፊት የነበረውን ደግሞ ሙሉ በሙሉ የተወሰደብንን እሱን አሁን እንደዛ አድርገህ እንትን አድርግላቸው እስቲ እንዲያብላሉት። ከመጽደቃችን በፊት የነበረውንና ከጸደቅን በኋላ ያለውን ከኃጢአት ጋር ያለውን ግንኙነት ነው። የኃጢአቱንም ቴንደንሲ እንዴት ነበረ አሁን ያለው ኃይልና የዛኔ የነበረው ያ እንትን አድርጓል። ኤፌሶንን አይቶ በቃ እንትን ማድረግ ይቻላል። በኃጢአታችሁ ሙታን ነበራችሁ፣ የቁጣ ልጆች ነበራችሁ። ለምን ሲባል የምታደርጉት የነበረው በአየር ላይ ስልጣን እንዳለው ፈቃድ አለቃ ነበረ። እንደዛ አለቃ ፈቃድ ነበረ የምትንቀሳቀሱ። ስለዚህ ከፍጥረታችሁ የቁጣ ልጆች ነበራችሁ አለ። በአጭሩ የሚገዛን ፈቃድ የነበረው የሰይጣን ፈቃድ ነበር። ለዛ ፈቃድ ደግሞ ዝም ብለን እንገዛ ነበር። ከኪዳኑ ውጪ ነበርን። ስለዚህ የሚያግዘን ጸጋ የለም። ከዛ ጋር ለመዋጋት እንዳልከው ፋይት ለማድረግ የሚያግዘን ጸጋ ራሱ የለም። ምክንያቱም በእግዚአብሔር ፊት ፖዚሽናሊም ገና ራይት አልሆንም። ስለዚህ በየትኛውም አይነት ሁኔታ እንደው ልዋጋ ብለን የምንነሳበት ያ ናውሌጅ ያ ግሬስም የለንም፣ ያ የመንፈስ ቅዱስ እገዛም የለንም። ስለዚህ በአየር ላይ ስልጣን ያለውን አለቃ ፈቃድ ነው የምናደርገው ብሎ ይናገራል መጽሐፍ ቅዱስ። ስለዚህ ከመጽደቅ በፊት እሱ ነበር የነበረው። አሁን ሲባል ግን አሁንማ በክርስቶስ እንትን አድርገን ጸድቀናል። ስለዚህ በክርስቶስ ድነናል፣ ሰላም ብሎ ሰብኮልናል። ያንን ስንቀበል ደግሞ በክርስቶስ የዳንበት ድነት እሱን ስንቀበል በመንፈስ ቅዱስ ታትመናል። ስለዚህ የእግዚአብሔር ቤት ለመሆን እየተሰራን ተሰርተን አልቀናል አላለም። እየተሰራን ነው። ኢን ፕሮሰስ ነን፣ እየተሰራን ያለን። ከዛ በኋላ ግን ቀጥሎ የሚመጣ ነገር አለ ደግሞ አለፍ ስትሉ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ብሎ ይናገራል። ከዛ በኋላ ማድረግ የሌለብንን ነገር ደግሞ ይናገራል። ስለዚህ ኦልሬዲ ድነናል ብለን ስናወራ ይሄንን እየተናገረን ያለ ነው። ፖዚሽናሊ አሁን ቤተሰብ ሆነናል፣ ፋሚሊ ሆነናል፣ ያ ኮቨናንት ሜምበር ሆነናል። ስለዚህ አሁን እንደዛ አለቃ ፈቃድ የምንመላለስበትን እሱን ህይወት ትተነው አሁን ደግሞ እያደረግን ያለነው ነገር አለ። ኦኬ እያደረግን ያለነው ነገር ደግሞ ምንድነው? የእግዚአብሔር ቤት ለመሆን እየተሰራን እንገኛለን።
እንደ ሕያዋን ድንጋዮች እየተሰራን እንገኛለን። ኦኬ ህይወት አግኝተናል፣ ጸድቀናል፣ ኦፍኮርስ ድነናል። ድኛለሁ ብዬ ለመናገር የትም ቦታ ላይ አላፍርም። ድኛለሁ ኦፍኮርስ። ከዛ ግን የሚቀጥል ነገር አለ። የዳነ ሰው ደግሞ እየተቀደሰ መሄድ አለበት። መዳንም መቀደስም እኩል የሚመጡ ነገሮች ናቸው። መቀደስ ግን ፕሮግሬሲቭሊ እኛም እያደግን የምንሄድበት ጉዳይ ነው። ስለዚህ አሁን ትላንትና ኦልሬዲ ያ ግሬስ የለም፣ ያ መንፈስ የለም፣ ኦኬ ያ አቅም የለም። ወደ እግዚአብሔር መንግስት የመግባት ምንም አይነት እንትን አልነበረንም፣ አቅም አልነበረንም። አሁን ግን ገብተናል፣ ጸድቀናል፣ ኢቭን ተቀድሰናል። ራሱ ፖዚሽናሊ ተቀድሰናል ራሱ። ከዛስ ተለይተናል ማለት ነው። ከዛ አለቃ ፈቃድ ተለይተን አሁን የእግዚአብሔርን ፈቃድ ለማድረግ የሚያስችል ፖዚሽን ላይ ነው። ከዛ በኋላ መልሰን ደግሞ ወደ ኃጢአት እንዳንመለስ ዕለት ዕለት እየተቀደስን እንሄዳለን። ለእግዚአብሔር እየተለየንለት እያደግን እንሄዳለን። ከክብር ወደ ክብር እንለወጣለን። ያንን መልክ እንመስል ዘንድ እንደተባለ ሁለተኛ ቆሮንቶስ ላይ ስታነቡ ማለት ነው። መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ስለዚህ ዕለት ዕለት በምናደርገው ከኃጢአት እንትን እያደረገ እየሸሸን ወደ እግዚአብሔር እየተጠጋን በምንሄደው ህይወታችን እየተቀደስን እንሄዳለን። እየዳንን ነው የምንለው እሱ ነው። ይህን ደጋግመን ያስቀመጥነው እየዳንን የምንለው እሱ ነው። እሺ ከዚህ ጋር በተያያዘ የሚነሳ ነገር ሊኖር ይችላል። ቅድም ያነሳኸው ማለት ነው የመጽደቅ ጉዳይ ይነሳል። የመቀደስ ጉዳይ ይነሳል። የመቀደስ ጉዳይ ሲነሳ በዚህ በመቀደስ ህይወታችን ከኃጢአት ጋር የምናደርገው ግብግብ በሱ ኃይል ስር ሆነን አይደለም። ከሱ የሚያድነን ማን ነው ብለን ወዮ እያልን አይደለም። ከሱ ያዳነንን እሱን እየተጠጋን ከዛ በኋላ ደግሞ ከዛ ኃጢአት እየራቅን ከኃጢአት ጋር እየታገልን እሱን የምናሸንፍበትን ጸጋ እየተቀበልን እየተለየንለት ኢቭን በኃጢአት ብንወድቅ በንስሐ ተነስተን እየተመለስን እንደገና ሩጫችንን በትዕግስት እየሮጥን ዕብራውያን መልእክት ላይ እንደሚናገረው ሐዋርያው ሲናገር ማለት ነው። ዕብራውያን መልእክት ላይ ሸክምን ቶሎ የሚከበደን ኃጢአት አስወግደን አሁን የምናስወግደው ነገር ዕለት ዕለት እያስወገድን የምንሄደው ኃጢአት አለብን ስንል ይሄ አሁን የኃጢአት ኃይልን እያነሳን አይደለም፣ ኦር ደግሞ እላያችን ላይ የተጫነ ነገር አለ እያልን አይደለም። ያ ግን ከኃጢአት እየታገለ ይቅርታ ገስ ተመልሻለሁ ብዬ አስባለሁ። እየታገለ ይሄንን ነገር ላለማድረግ የሚፈትነን ነገር ላለማድረግ ኦኬ ከድካሙ የተነሳ ማለት ነው እየታገለ በመንፈስ ቅዱስ ኃይል እየታገዘ የሚሄድ ሰብአዊ ኔቸር ነው ያለው። ያንን ስጋ ነው ያዝነው። ስለዚህ ያንን ስጋችንን እግዚአብሔርን መምሰልን እያስለመድን የምንሄድበት ነው። ስፖርቱ ለምን አስፈለገ? ሐዋርያው ጳውሎስ የሚናገርለት ኦኬ ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል፣ ግን ለዘላለም ሕይወት የሚጠቅም ነገር አለ እያለ ምን አስኬደው? ለምን በመቀደስ ሕይወት ውስጥ ከሆነ ነገር እያመለጥን ከኃጢአት ከዛ ኃጢአት ሊገዛን ሲፈልግ ኃጢአት መልሶ ሊይዘን ሲፈልግ ፕሬዘንሱ ስላለ ማለት ነው። ኦኬ ከሱ እያመለጥን ወደ እግዚአብሔር እየሄድን ወደ እግዚአብሔር እየተጠጋን የምንኖርበት ሕይወት ስለሆነ ስለዚህ አሁን ከኃጢአት ጋር እንጋደላለን። ደም እስከ ማፍሰስ ከኃጢአት ጋር አልተጋደላችሁም ይላቸዋል። ለምን? የመጋደል አቅም አላቸው። ለምን? በክርስቶስ ያመኑት እምነት ያጸደቃቸው ጽድቅ ወደ እግዚአብሔር የገቡት አገባብ ከኃጢአት ጋር መጋደል የሚያስችላቸውን አቅም ሰጥቷቸዋል። ከዛ በፊት ግን የአቅም አልነበረም። ስለዚህ የኃጢአቱ ቦንዴጅ አለብን ማለት ነው። አሁን የአቅም አለን፣ የኃጢአት ቦንዴጅ ተሰብሮልናል። ስለዚህ ያ ፕሬዘንሱ እንዳይዘን ግን እስከምንከብርበት ይሄ ስጋ እስከሚለወጥበት ሰዓት ድረስ ኃጢአት መስራት የለመደ ስጋ ስለነበር ስለዚህ አሁንም በኃጢአት ሊደክም ስለሚችል ስለዚህ እየተቀደስንለት እየተለየንለት እንሄዳለን። ይሄኛው በዚህ መንገድ መቀመጥ ያለበት ጉዳይ ነው። ስለዚህ በፊት ከኃጢአት ጋር አንታገልም። ለምን? የምንታገልበት አቅምም የለንም። አቅሙን ሳይሰጠን እንዴት እንታገላለን? ትግላችን ራሱ ስጋዊ ነው የሚሆነውና ማለት ስጋዊ ትግል ነው። ማንንም ዛሬ አልናገርም ብላችሁ ቲክቶክ ስትመጡ አንድ ፈታኝ ይገጥማችሁና አጥረገርጋችሁ ተሰድቡታላችሁ፣ ያበቃላችኋል። እንደዛ ነበር የሚሆነው። አሁን ግን ምንድነው? አሁን ከሱ ጋር የምንታገልበት ፖዚሽን ላይ ያስቀምጡናል። መንፈሱን ሰጥቶናል፣ ጸጋውን አፍስሶልናል። ስለዚህ ከኃጢአት ጋር እየታገልን እየተጋደልን መጋደል የሚባል ነገር ሁሉ አለ። ከኃጢአት ጋር እንሄዳለን። እሱን መቀደስ ነው። ከሆነ ነገር እያመለጥን ወደሆነ ነገር እየተጠጋን እንሄዳለን። እየዳንን ነው ስንል እሱን እያልን እንጂ ያለ ነው በጭራሽ እየጸደቅን ነው እያልን አይደለም። ለምን? ቅድም ብያቸዋለሁ። የመዳን ላንጉጅ ይሄ የሳልቬሽን ላንጉጅ የተለያየ አስፔክት ይዞ መጥቷል በመጽሐፍ ቅዱስ። አንድ ሰው ሁሉንም ሳልቬሽን ላንጉጅን ወደ አንድ ትርጉም ብቻ የሚወስደው ከሆነ መጽሐፍ ቅዱስን ሐሳቡን ኮምፕሊትሊ ይሰጠዋል። መጽሐፉ ዝም ብላችሁ ስታነቡት ሳልቬሽን ላንጉጅ በተለያየ አስፔክት ተቀምጧል። ያንን አስፔክት ባልጠበቀ መልኩ
በቃ ድነት ቅጽበታዊ ነው አንዴ ድኛለሁ የሚል ነገር ካለ ትክክል አይሆንም። ለምን አንዴ ድኛለሁ ያለው ሰውዬ ከኃጢአት ጋር መጋደል ቢያቆም በቃ አንዴ ድኛለሁና ምናምን ብሎ የሚቀበለው አይነት መንግስት አይደለም ያለው። ስለዚህ ከኃጢአት ጋር መጋደል አያስፈልገኝም፣ መቀደስ አያስፈልገኝም እስከማንል ድረስ እንደዛ እስከማንል ድረስ እየዳንን የሚለው ሐሳብ እየተቀመጠ ያለው በክርስቶስ ያመነ የጸደቀ ፖዚሽናሊ ከክርስቶስ ጋር እንትን ያደረገ ሰው የታረቀ ከእግዚአብሔር ጋር በክርስቶስ ደም የታረቀ ሰው ፖዚሽናሊ ቤተሰብ የተባለ ዲክሌር የተደረገ ፎረንሲክሊ ራይቸስ የተባለ ሰው ከዛ በኋላ የሚያደርገው የህይወት ጉዞ ነው። ከዛ በኋላ የሚያደርገው የህይወት ጉዞ ነው። ይሄ ጉዞ አያስፈልግም የማይል ሰው እየዳንን ነው የሚለው ለምን እንደሚቃወም አይገባኝም። ራሱ ለምን እንደሚቃወም አይገባኝም። ኦኬ ጉዞ አያስፈልግም የሚል ሰው ማለት ነው። አይ እየዳንን ነው የሚለው ድነት ያልተፈጸመ ጉዳይ እንደሆነ ወይ ደግሞ እንትን ያላደረገ ጉዳይ እንደሆነ የሚያሳይ ነው ከተባለ ያልተፈጸመ አስፔክት የለውም እንዴ? ድነት የለውም ያልተፈጸመ አስፔክት? ለምንድን ነው እንከብራለን ብለን በተስፋ የምንጠብቀው? ኦኬ እሺ ገና ይሄ ስጋችን ይዋጃል፣ የማይበሰብሰውን እንወርሳለን። ከኃጢአት ጋር የማይታገል በኃጢአት የማይፈትነው ያንን ደግሞ ስጋ እንወርሳለን ብለን እንጠብቃለን። ስለዚህ ያንን መዳናችንን እንጠብቃለን። መጽሐፍ ቅዱስ ነው፣ እኛ አይደለም። ስለዚህ ለዛ ቀን የተጠበቅን ሆነን እንሄድ ዘንድ በየዕለቱ ምን እያደረግን እየተቀደስን እንሄዳለን። ይህን እየዳንን ነው። በአጭሩ መዳን ማለት ከሆነ ነገር ማምለጥ ማለት ከሆነ ነገር እያመለጡ ወደ ሌላ ነገር መጠጋት ማለት ከሆነ በእግዚአብሔር መንፈስ በእግዚአብሔር ጸጋ አሁን ከዚህ ከኃጢአት ፕሬዘንስ እያመለጥን ወደ እግዚአብሔር እየተጠጋን ወደ ክርስቶስ እየተጠጋን ክርስቶስ እስኪመጣ ድረስ እየቃተትን እንጠብቀዋለን። ኦኬ ስለዚህ ድናን እየዳን ነው እንድናለን። በዛ አስፔክት ነው እንድናለን የሚለውን ማን ነው አሁን ይህን መቃወም ራሱ እኔ አይታየኝም። ራሱ እንድናለን የሚለውን ራሱ ማለት ነው ገና አልዳንም እያልን ስላልሆነ እንድናለን የሚል ሰው ገና አልዳንክም እያልክ ነው ተብሎ መጠየቅ አለበት። ገና አልዳንኩም እያለ አይደለም። ስለዚህ አውድኛለሁ ግን ደግሞ የሚቀር ነገር አለ። ያ የሚቀር ነገር ይሄ የስጋዬ መዋጀት ይቀራል። ክርስቶስ ሲመጣ ወደማይበሰብሰው ይቀይራል። ከሱ ጋር ሊያኖረኝ ለዘላለም ይወስደኛል ብሎ ተስፋ እያደረገ ይችላል እንጂ እንደው ወየው አልዳንኩም ገና ጌታ ሲመጣ እኮ ነው የማውቀው ምናምን እያለ እየፈራም እየደነገጠ አይደለም። ስለዚህ መጀመሪያ የሚባለውን ነገር በትክክል መስማት፣ የማይባለውንም በትክክል መስማት፣ ከዛ በኋላ እንግዲህ ኤቪደንሻል ሆኖ ደግሞ ማውራት። ከዛ ቀጥሎ ኤቪደንሻል ሆኖ ማውራት ነው የሚቀጥለው ማለት ነው። ይሄን የሚቃወም ሰው ማስረጃ ይዞ ደግሞ ማውራት ነው የሚቀረው ማለት ነው። ሶ እንደ ኦርቶዶክሶች እያመንን አይደለም፣ እንደ ካቶሊኮች እያመንን አይደለም። የፕሮቴስታንቱ አረዳድ ግን እንደዚህ ነው ብያምና እኔ ከዚህ የተለየ አረዳድም አላውቅም። አፍተር ኦል እስቲ ካለ ግን ለመስማት ዝግጁ ነው። ያ ሰመራይ ሲደረግ ያንተ አባሮች ነው ያዝነው ነው ከኃጢአት ጋር አሁን አልደረሰብንም። ስቲል ግን ያው እያባረረን ነው። ጆና አንዳንዴ አይደርስብንም ብለን ጆና አለ ተመለስክ? አዎ ሰላም ብያለሁ። ቃሌ ሁላችሁም ሰላም ብያለሁ። እስቲ ከጀስቴን ሲነር አንጻር ታረግና ያው አይ ቲንክ ከእንትኑ ጋር መጣበቅ አለበት፣ ከፐርፌክሽን ጋር መጣበቅ አለበት። ድነት የሚለው ሀሳብ ሲነሳ ከፐርፌክሽን ጋር መነሳት አለበት። ፐርፌክት የምንሆነው መክበር ጋር ሲደርስ ስለሆነ ፐርፌክት ነን ስንል ያው ምንም አይነት ተጽዕኖ ከዚህ በኋላ እኛን ሊያሸንፍ አይችልም። በቃ አብቅቷል ያ ቻፕተር የምንልበት ነው። ሶ ከእሱ አንጻር እስቲ ኤክስፕሌን አድርገው ጀስቲን ሲነር ነን የሚለውን አንድ፣ ሁለተኛ ፓስት ፕሬዘንት እና ፊውቸር ሪያሊቲ መሆኑ እንዴት ነው ከጀስቲን ሲነር ከሚለው ጋር ፊት የሚያደርገው የሚለውን እስቲ ለማስረዳት ሞክር እስቲ። ከመጀመሩ በፊት ድምፄን ላሰማ እንዳይዘረግፍ። ጆ ሰላም ብያለሁ እና ታብታብ አድርጉ እስቲ። ሰላማችሁ ይብዛ። ይሄ ጀስት ኤንድ ሲነር በጣም ወሳኝ ትምህርት ነው። በተለይ ሉተር ሲናገረው የነበረው በደንብ ሲያብራራው የነበረው
በሁለት አይነት ሴክቶች ምናምን ሲመጡበት ነበር አይደል? ራይት እና ሌፍት ዊንጎች አሉ እንትን የሚላቸው የሚቃወማቸው በ16ኛው መቶ ክፍለ ዘመን ላይ ማለት ነው። እና ይሄ ሲሞን ጀስተስ ኤት ፒካቶር ብሎ ይነሳል። እሱ ሲመንታኔስሊ ጀስትም ነን እና ደግሞ ሲነርም ነን። ጻድቅ ተብለናል። በዛው በተመሳሳይ ሁኔታ ደግሞ በኃጢአተኞችም የኃጢአተኛ ማንነትም እንደያዝ መጽሐፍ ቅዱስም ይነግረናል። ይሄንን ጻድቅም ነን ኃጢአተኛም ነን ብለን ስንናገር የሆነ ፓርትሊ ራይቸስ ነን ፓርትሊ ደግሞ ሲነር ነን እያልን አይደለም። ባይ ዘ ዌይ እሱ መታወቅ አለበት። አሁን ስለ ጀስቲፊኬሽን ቅድም ቃሌም ሲናገረው ነበረ። ምንድነው ጀስቲፊኬሽን የሚባለው? አንደኛ ኤክስትሪንዚክ ነው፣ ውጫዊ የሆነ ነው፣ ከኛ የሆነ ነገር አይደለም። ማለትም ኢምፒውትድ የተደረገ ራይቸስነስ ነው ለኛ የተሰጠን። እንዴት ጸደቃችሁ ከተባለ ክርስቶስ ኢየሱስ ራሱን ያጸደቀን በሰራው በመስቀሉ ስራ በማመናችን በዛ በኩል ነው የጸደቅነው። ኤሊየን ራይቸስነስ ተብሎ ይጠራል። እንደውም እሱ ከእግዚአብሔር ሆነ ከኛ ያልሆነ ጽድቅ ከኛ ያልሆነ ምንድነው ጀስቲፊኬሽን ነው ያገኘ ነው ብለን እንናገራለን። ሁሉ ነገር የእግዚአብሔር ስራ ነው። እንደውም ያው ኢኒሻል ላይም እንደምናውቀው ቅድም እየተነሳን ስለነበረ ድነናል፣ እየዳንን ነው፣ እንድናለን ብለን ስንናገር ኢኒሻል ሳሊቬሽን ላይ ከኛ የሆነ አስተዋጽኦ የለውም፣ በጭራሽም ሊኖርም አይችልም። እግዚአብሔር ጋር ኮኦፕሬት አድርገን አይደለም እየዳንን የምንመጣው። ኦር ደግሞ ድነታችን የሆነ ኢንሄረንትሊ የተቀየረ ማንነት ይዘን አይደለም ወደ ድነት ውስጥ እግዚአብሔር የሚያስገባን። እሱ አንደኛ መታወቅ አለበት። ሙሉ በሙሉ ግራውንዱ ወይም ደግሞ ምንድነው መሰረቱ፣ የራይቸስነታችን መሰረት የክርስቶስ ራይቸስነስ በእኛ ላይ ኢምፒውትድ መደረጉ ወይም ደግሞ መቆጠሩ ነው። በእኛ ላይ እንደተቆጠረ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ ምዕራፍ 3 እና 4 ብትመለከቱ እኛ የተቆጠረልን ምንድነው ጽድቅ ነው ያለን። ከኛ የሆነ ነገርማ የለም፣ ምንም መካበት እንኳን የለም፣ እንዳንመካ ከኛ የሆነ ነገር የለም እያለ ይናገራል። እንደውም የአብርሃምን ታሪክ ያነሳል ምዕራፍ 4 ላይ ከሱ የሆነ ነገር የለም፣ ነገር ግን እምነቱ ራሱ ጽድቅ ሆኖ ተቆጠረለት። ለዛ ነው ይሄ ሶላ ፊዴ ብለን የምንጠራውን ጀስቲፊኬሽን ስሩ ፌዝ አንደኛ የምንናገረው ከዛ አንጻር ነው። በጸጋው በኩል ሄዳን ነው የሚለውን ማለት ነው። ሌላ ፎረንዚክ እንደሆነም ደግሞ መርሳት የለብንም። ጀስቲፊኬሽን ጽድቃችን ፎረንዚክ ነው። ይሄ ሌጋሊስቲክ የሆነ አስፔክትም አለው፣ ዲክላሬሽንም አለው። እግዚአብሔር ነው ያጸደቀን፣ ኃጢአተኛውን በሚያጸድቅ ይላል። እንደውም እዛው ሮሜ ላይ ብትመለከቱት ኃጢአተኛውን የሚያጸድቅ ነፃ ነህ የሚል የሚያውጅለት ድህነቱን የሚያውጅለት እግዚአብሔር ራሱ ነው። እና ምንድነው ፎረንዚክ የሆነ አስፔክትም አለው ጀስቲፊኬሽን የምንጠራው ዩስቱስ ቅድም እንዳልኳችሁ ማለት ነው። ጻድቅ የሆንበትም አንደኛው መንገድ ከዛ ጋር የሚያያዝ ነገር ስላለው፣ ሌላው ደግሞ ፐርፌክት መሆኑን ደግሞ ማወቅ አለብን። መረሳት የለበት ነገር እሱ ነው። እንደውም ፐርፌክት የሆነ ነው፣ ምክንያቱም የክርስቶስ ራይቸስነስ ነው በእኛ ላይ የተሰጠው። ኢምፒውትድ የተደረገው ያ ፐርፌክት የሆነው የክርስቶስ ስራ ነው። እግዚአብሔር እኛን ሲያይ የልጁን ስራ ነው የሚያየው። ያ በመስቀል ላይ የተፈጸመውን የክርስቶስን የልጁን የኢየሱስ ክርስቶስን ስራ ነው። እና ያ የስራ የክርስቶስ የሰራው ስራ ፐርፌክት የሆነ ፍጹም የሆነ የመስቀል ስራ ነው፣ የተጠናቀቀ ስራ ነው። እና በዛ በኩል ነው ያዳነን። ጀስቲፊኬሽናችን ፐርፌክት ነው። አሁን ይሄ ሲነር ላይ ወይም ደግሞ ኃጢአተኛ ማንነታችን ላይ ስንመጣ እኛ ጻድቅም ኃጢአተኛም ነን ብለን ስንናገር ኃጢአተኛ ማንነት የሚባለው እግዚአብሔር እኛን ሲያጸድቀን ደግሞ ምንድነው ይሄ ኃጢአት የሚባለውን ማንነት ሙሉ በሙሉ ከኛ ላይ አጥፍቶ አይደለም። ኃጢአት ይሄ ከኔቸር አንፃር ማለት ነው። ምክንያቱም እኛ የወደቀውን ያን ምንድነው ኮራፕትድ የሆነውን ያንን ማንነትም እንደያዝ መረሳት የለበትም። ኢምፐርፌክት የሆነ ኔቸር እንዳለ መረሳት የለበትም። ለዛ ነው እንደውም ይሄ የመክበር የሳንክቲፊኬሽን ህይወት የሚያስፈልገን፣ በቅድስና መኖር ራሳችንን ዕለት ዕለት እየቀደስን እንድንመጣ የሚያስፈልገን ለዛ ነው።
የሆነ ኢምፐርፌክት የሆነ ደግሞ ኔቸርም አለን እኛ የሰው ልጆች። አይ ቲንክ እንትኖች አሉ አይደል? ፐርፌክሽኒዝም የሚባል እንቅስቃሴ በዌስሊያን ሴክቶች ናቸው አይደል? ቃሌ ፐርፌክሽኒስቶች አሉ። ከኃጢአት ማንነት በቃ ኃጢአት አናደርግም በሁለት አይነት ወይ ነው የሚገልጹት። የአሁኖቹ ደግሞ እዚህ የምትመለከቷቸው ደግሞ አሁን የተነሳ ነገር ደግሞ አለ። መንፈሳችን ምንም በስጋችን ኃጢአት ብንሰራ መንፈሳችን ግን ፍጹም ነው፣ ፐርፌክት ነው። ስለዚህ እግዚአብሔር የሚያየው ደግሞ መንፈሳችንን ነው። መንፈሳችን ጸድቋል፣ ተቀድሷል፣ ድኗል፣ ከኃጢአት ማንነትም ደግሞ የተላቀቀ ነው ብለው ይናገራሉ። ስለዚህ መንፈሳችን ሰው ማለት ያ መንፈሳዊ ማንነቱ ነው እንጂ በስጋዊ ማንነቱ የሚሰራው አይደለም ብለው የሚናገሩ ስላሉ በሁለት አይነት መልኩን ቀይሮ ነው የመጣው። በዛን ዘመን የነበረውን መልክ እንደገና እዚህ ጋር በተወሰነ አሻሽለው አምጥተውታል። ነገር ግን ይሄ ደግሞ ትክክለኛ አይደለም። ሐዋርያ ቅዱስ ጳውሎስ መቀደስ ያለበት ምን አይነት አካላችን ነው፣ ምን አይነት ማንነታችን ነው የሚለውን ነገር ሲያስረዳ ሁለንተናችንን ነው። ክርስቶስ እስከሚመጣ ድረስ በሁለንተናዊ ቅድስና እንድንኖር ይናገራል። ነፍሳችንንም ስጋችንንም መንፈሳችንንም መቀደስ እንዳለበት ይናገራል። ሁለንተናዊ ቅድስና ክርስቲያን ያስፈልገዋል፣ አንድ ክርስቲያን። ስለዚህ ቅድስናችን ከዚህ አንጻር ነው። ቅድስና የሚያስፈልገን እኮ ለዛ ነው አይደል? እኛ ኢምፐርፌክት ስለሆነ ሳንክቲፊኬሽን የሚባለው ነገር ወደ እሱ ልምጣላችሁና የሳንክቲፊኬሽን ቅድም ምንድን ነበር ያለው? ጀስቲፊኬሽን ላይ ኤክስትሪንዚክ ነው ብያቸዋለሁ፣ ውጫዊ ነው። እግዚአብሔር ያንን ኢምፒውትድ የተደረገ ራይቸስነስ የሰጠን። ሳንክቲፊኬሽን ላይ ስንመጣ ግን ኢንትሪንዚክ ነው፣ ውስጣዊ ነው። ከውስጣችን እየተለወጥን የምንመጣበትም ነገር አለው። ኢንሄረንት ቼንጅ አለው ማለት ነው በሳንክቲፊኬሽን ህይወታችን ላይ። ደግሞ ፐርፌክት ነው። እንደ ጀስቲፊኬሽን ፐርፌክት የሆነ ነገር አይደለም። ምክንያቱም እዚህ ጋር ኮኦፕሬቲቭ የሆነ ነገርም አለው። ባይዘዊ የቅድስና ህይወታችን እየተቀደስን በመንፈስ ቅዱስ ጋር እንደውም ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ አይ ቲንክ 4 ላይ ሲናገር የልጁን መልክ እስከምንመስል ድረስ ከክብር ወደ ክብር እንደ መስታወት እያብለጨለጭን እንሄዳለን እንለወጣለን እያለ የሚናገርበት አለ አይደለ? መጨረሻ ቁጥር ላይ አዲስ መደበኛ ትርጉም እንደውም በደንብ አድርጎ ይገልጸዋል። ይህም የሚሆነው በማን ነው ይላል? በመንፈስ ቅዱስ ኃይል፣ በመንፈስ ቅዱስ እገዛ ነው እያለ ይናገራል። እና እግዚአብሔርም እኛን እያገዘን የምንቀደስበት በመንፈስ ቅዱስ የመቀደስም ህይወት እንዳለ መጽሐፍ ቅዱስ ይነግረናል ማለት ነው። ኢንትሪንዚክ የሆነ ለውጥ አለ በውስጣችን እየተለወጥን የምንመጣበት ኢምፐርፌክት የሆነው ማንነታችን። ለዛ ነው ግሎሪፊኬሽን ራሱ ይሄ የመክበርም ራሱ ስቴጅ ላይ እስከምንደርስ ድረስ ፍጹማን እስከምንሆን ድረስ እየተለወጥን የምንሄድበት ህይወትን የሚያመላክት ነው። ኢምፐርፌክት የሆነ ማንነት ስላለን ማለት ነው። ካለዛማ ቅድስና ዕለት ዕለት ተቀደሱ እያለ ሐዋርያ ቅዱስ ጳውሎስ አይናገርም ነበረ። በኑሯችን ቅዱሳን እንድንሆን ስለሚናገር ማለት ነው። እና ደግሞ ፕሮግሬሲቭም ነው። ቅድም ድነናል እየዳን ነው ብለን ስንናገር እየዳንን የምንመጣበትን ፕሮግሬሲቭ የሆነውን አስፔክት እንመለከታለን። እንደውም መጽሐፍ ቅዱስ ላይ የትኛው ላይ ነበረ? ለምሳሌ አንደኛ ጢሞቴዎስ ላይ በደንብ አድርጎ ያብራራዋል። አንደኛ ጢሞቴዎስ ምዕራፍ 1 ላይ ማለት ነው ከቁጥር 8 እስከ 9 እንደዚህ ይላል። እርሱም ሳታዩት ትወዱታላችሁ፣ አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱንም የመንፈሳችሁን መዳን እየተቀበላችሁ በማይነገር ክብር በሞላበት ሐሴት ደስ ይላችኋል እያለ ይናገራል። ዕለት ዕለት የምንቀበለውም የመዳን ህይወት አለ። የነፍሳችሁን መዳን እየተቀበላችሁ ያን ፍጹም እስከምንሆን ድረስ የነፍሳችንን መዳን ደግሞ የምንቀበልበትም ጊዜ አለ ማለት ነው። ክርስቶስ ምንድነው ፍጹማን እስከምንመስል እዚሁ ጴጥሮስ እንደውም ይናገራል። በመጨረሻው ጊዜ ምን እንደምንመስል ያው አልተገለጠልንም፣ አልተጻፈልንም። ግን ክርስቶስ ኢየሱስ እንደምንመስል እናውቃለን። የዛኔ የልጁን መልክ እንደምንመስል
ልጁን ፍጹም በቃ እሱ ፍጹም ስለሆነ ፍጹማን እንደምንሆን እናውቃለን እያለ ይናገራል። እና ፍጹማን እስከምንሆን ግን ደግሞ ምን ይጠበቅብናል? እኛን ራሳችንን በቅድስና እየኖርን ራሳችንን እየለወጥን እያደግን መሄድ አለብን ማለት ነው። ያው ይሄ ክርስቶፊኬሽን ብለን የምንጠራው ክርስቶስን የመምሰል ህይወት የሚባለው ነገር እዚህ ላይ እናገኘዋለን። እና አሁን ኢንትሪንሲካሊ ስላልክ አሁን ያንን እየጠፋ መሄድ ነው ማለት ነው እስከ መክበር ድረስ አይደለ? የትኛው ላይ ሳንክቲፊኬሽን ህይወትን ላይ ነው? ያ እየጠፋ ሄዶ ከዛ ዜን መክበር ጋር ሲደርስ ያው ኮምፕሊትሊ ነው የሚሆነው የዛኔ። ይሄ ኃጢአተኛ ማንነታችን እየጠፋ እየተዳከመን የሚመጣው እንደውም ቅድም እኮ ቃሌ ሲናገር ነበረ ከመዳናችን በፊት ማለትም ናቹራል ማን ክርስቶስን አውቆ ይሄ ክርስቶስን ካገኘ በፊት ያለው ማንነታችን እንደውም ኤፌሶን ላይ አይደለ የሚናገረው? ኤፌሶን ምዕራፍ 2 ላይ ግልጽ አድርጎ ያስቀምጠናል ምን እንደነበርን። በኃጢአታችን ሙታን የነበርን እግዚአብሔርን የማንፈልግ ከእግዚአብሔር ርቀን ከጸጋው ተጓርለን የነበርን ማንነት እንደያዝን ይናገራል መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ። ነገር ግን በእምነት በኩል ደግሞ ወደሱ መቅረብ ሲሆንልን ያንን ኃጢአተኛው የኃጢአት ማንነታችን ይሄ ምንድነው ሳንክቲፊኬሽን የሚባለው ራሱ ምን አይነት ፖዚሽናል ሳንክቲፊኬሽን የሚባል ነገር አለ። የቦታ ሳንክቲፊኬሽን ራሱ እግዚአብሔር ከኃጢአተኛ መንደር አውጥቶ ወደ ጻድቃ ማህበር ውስጥ አስገብቶናል። ማለትም ወደ ክርስቶስ አካል ውስጥ ቀላቅሎናል። እዛ አልነበረም ማንነታችን። ለዛ ነው እኮ ኤፌሶን ቤተክርስቲያን ላይ ሐዋርያው ቅዱስ ጳውሎስ ሲናገር በፊት የነበራችሁትን ማንነት አስታውሱ፣ ወደኋላ ዞር ብለው ቢመለከቱ ከየት እንዳነሳቸው ያውቃሉ እና ከዛ ቦታ አንስቶ ወደ ሰማያዊ ስፍራን ያቀላቀላቸው እግዚአብሔር ነው። የዛኔ ይህንኛውን ኃጢአት ማንነት እግዚአብሔርን አለመሻት አለመፈለግ ምናምን እንትናችን አይናችን ሲበራ ይሄ ኢሉሚኔሽን ታይም የሚባለው ነገር ሞሜንት የሚባለው አይናችን ሲበራ ያንን የመዳን ህይወት እንመለከታለን በክርስቶስ። ከዛ በኋላ ያንን ወደ ክርስቶስም ስንመጣ አሁንም ይሄ ምንድነው የኃጢአት ማንነት አለ። ሐዋርያው ቅዱስ ጳውሎስ እኮ ኃጢአት ምንድነው ስጋዬን እየጎሸምኩ እያለ ይናገራል። የስጋ ፍላጎት አለ፣ ግን እሱንም እየጎሸምን መሄድ አለብን። ሙሉ ለሙሉ ኤሊሚኔት አላደረገውም የኃጢአት እንትንን አምነን ክርስቶስን አምነን እንትን ስንል ማለት ነው። ግን ደግሞ እያሸነፍን መሄድ አለብን። ኃጢአታዊ ቅድም ነግሬያችኋለሁ፣ ኢምፐርፌክት የሆነ ኔቸር ነው ያለን። ከግሎሪፊኬሽን እስከምንደርስ ድረስ ኢምፐርፌክት የሆነ ኔቸር ነው ያለን። ያንን ኔቸር ግን እየለወጥን አንዱን ከአንዱ እየሻር ቅድም ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ላይ እንደተናገረው ከክብር ወደ ክብር ከሆነ ስቴጅ ወደ ሆነ ስቴጅ እየተለወጥን አንዱን እየጣልን የኃጢአተኛ ማንነትን እንደውም ማነው ቅዱስ ሎምባርድ ራሱ ትናንትና እያወራንበት ነበር የሚናገረው ነገር አለ። ለኃጢአት ያለን ቴንደንሲ ራሱ እየቀነሰ የምንመጣበት ፍጹማን እስከምንሆን ድረስ ማለት ነው። ከኃጢአት ማንነት ራሳችንን እያነጻን እያሸነፍን የምንሄድበት ስቴጅ ነው እና ሲሙል ጀስተስ ኤት ፔካቶር የሚባለው ነገር ይሄን ይመስላል። ሲመንታኔስሊ ጀስት ነን፣ በዛው ታይም ደግሞ ምንድነው ሲነርም ነን የሚባለው ከዚህ አንጻር ነው። ያ ከስራ አንድ ጽሁፍ አይቼ ነበረ። ለማጠቃለልም አሪፍ ነው ብዬ አስባለሁ ጥቅሱ። ኤርሚሾ ይቅርታና ስንቴ እድል ስጡኝ እያለ ነበርና እድል እንስጠው። ይቻላል። ይቅርታ ግን እንትን ትላለህ ታጠቃልላለህ? አይ እቺን ብቻ ልለው ነው ያሰብኩት። በመጀመሪያ የነበረንን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን የሚለውን የቃልሻንም የጁናንም ሀሳብ ይጠቀልላል ብዬ ነው። እሺ ኤርሚዬ 30 ሰከንድ ልውሰድና በኢስላም ፐርፌክሽን እንትንን ይሄን የሳንቲፊኬሽን ፕሮሰስን ኢንታየርሊ እንትን የሚል አይደለም የሚክድ ሳይሆን በማቴዎስ ወንጌል ላይ የተቀመጠውን ምዕራፍ 6 ላይ የተቀመጠውን ኤምፋሲስ የሚያደርግ ነው። አጋፒ ሎቭ ላይ ነው ሞር የሚያተኩረው። የሰማይ አባታችሁ ፍጹም እንደሆነ ፍጹማን ትሆኑ ዘንድ እርስ በርሳችሁ
ተዋደዱ ወይም ደግሞ ጠላቶቻችሁን ውደዱ ያለው ላይ የሚያተኩር ነው እና የፍቅርን ፍጽምና የሚያሳይ ነው ዌስሊያን ፐርፌክሽን እንጂ እንትንን የሳንቲፊኬሽንን ፕሮግረስ ወይም ደግሞ ፕሮሰስ አት ደ ኖርም ሌቭል እንትን የሚል አይደለም፣ ዲናይ የሚያደርግ አይደለም። እና ቅድም ጆስን ስታነሳ ምናልባት ከእንትን ከሚሉት ጋር መንፈሳችን ፍጹም ነው ምናምን ከሚሉት ጋር ተመሳሳይ ሀሳብ ያለው አይደለም። ያንን እንትን ለማለት ነው፣ አንደርላይን ለማድረግ ነው። ስንቴ ይቀጥል መልኩን ቀይሮ መጥቷል ያልኩ እዚህኛው ላይ ፐርፌክሽኒዝም ባይዘወይ ይሄ ሲስ ቱ ሲን ብለው ነው የሚነሱት። እንደውም አንዳንዶቹ በዌስሊያን ያለውን የዛኔም በዛን ዘመንም ያለውን ኮንትሮቨርሲ ታውቃለህ እንግዲህ ፐርፌክሽኒዝም ላይ የሚነሳው ነገር እና ይሄ ኃጢአት የሚባለውን ነገር በቃ ኃጢአት አለማድረግን ኃጢአተኛ የሚባለውን እንትን ከኛ ላይ አይገኝም አይነት ነገር ነው የሚያነሱት ብዙዎቹ እንትን ሲሉ ማለት ነው። ግን ደግሞ አሁን ተሻሽሎ እየመጣ እንትኑ በጣም እየለጠጡት መጡና ያም ትክክል ነው እያልኩ አይደለም፣ በጣም ችግር አለበት። ምክንያቱም ፐርፌክሽኒዝም የግሎሪፊኬሽን ላይ ያለ እንትን ነው እንጂ የሚመጣው አሁን ላይ ያለ ነው። በሳንክቲፊኬሽን ህይወታችን ውስጥ ፐርፌክሽኒዝም የሚባለው ነገር የለም። አሁን ላይ ግን ያለው ሄረሲ እንግዲህ በጣም ትልቅ እኔ ምንፍቅናም ነው ብዬ አስባለሁ። መንፈሳችን ኃጢአት አያገኘውም፣ ሊያገኘው አይችልም። ምንም በስጋችን ኃጢአት ብንሰራ መንፈሳችን ኃጢአት ምንድነው ኮራፕት ሊሆን አይችልም። አንድ የሆኑ በክርስቶስ ተሰውሯል የሚልን ሐሳብ የሚናገሩ ይሄ ሄሬቲካል ነው ሙሉ በሙሉ ማለት ነው። እና ከዛ ጋር እንትን እያልኩት አይደለም፣ ከዛ ተነስተው ነው ዋናው ሐሳብ። ያ አይ ዌስሊ ራሱ በእንትን ላይ ያስቀመጠው ያንን ነው፣ ከፐርፌክት ላቭ ጋር ነው የያዘው እንጂ ኖርማል ፕሮግረስ እንዳለ at the normal level there is a progress ብሎ ነው ያስቀመጠው in terms of loving neighbors ጋር ነው ያያይዞ ያስቀመጠው ፐርፌክሽንን። ጌታ ኢየሱስ የሰማይ አባታችሁ ፍጹም እንደሆነ ፍጹማን ትሆኑ ዘንድ ከሚለው ጋር ያያይዞ ነው። እሺ ስንቴ አለ አለው ፍቅርሻ እየሰማችሁ ነው? ደህና ናችሁ? እግዚአብሔር ይመስገን ደህና ነህ? ምሳ ደርሷል መሰለኝ፣ እየተቻኮላችሁ ነው ወይ? ሌላ ጊዜ ላውራ? አውራ፣ ችግር የለውም። አጋፔ እያደረስኩ ነው እያለ ነው ኮመንት ላይ። አሃ እሺ፣ ማክሲመም 3 ደቂቃ ውስጥ ቶሎ ቶሎ ብዬ ለማውራት ትፈልጋለሁ፣ እንትን ለመጨረስ ሞክራለሁ። ብዙ ማውራት አልችልም፣ ግን በጣም ሆት የሆነ ኢሹ ስለሆነ አንዳንድ ነገሮችን ለማለት ያህል ነው፣ ክላሪፋይ ለማድረግ ነው። ያው ከተሳሳትኩ ለመታረም በጣም ዝግጁ ነኝ። ምክንያቱም ትልልቅ ሰዎች እዚህ ስላላችሁ፣ መጽሐፍ ቅዱስን የምታጠኑ ጊዜ የምትወስዱ ሰዎች ስላላችሁ ከእናንተ ለመማር በጣም ሬዲ ነኝ ማለት ነው። ግን ይሄ የደህንነት ጉዳይ ድነናል፣ እየዳንን ነው፣ እንድናለን የሚለው ጤነኛ ትምህርት ነው፣ እቀበለዋለሁ። ግን ደግሞ ይህን ሀሳብ ሳነሳ ከሰው ሁለንተና ጋር አያይዤ ነው ማውራት የምፈልገው። ይህን ስላችሁ ግን ሰው መንፈስ ነው፣ ሕያው ነፍስ አለው፣ በስጋ ውስጥ ያድራል የሚለው አስተሳሰብ አልቀበልም። እሱ ምናልባት ከዛ ጋር እንዳይምታታባችሁ ሰው መንፈስ ነው ብዬ አላምንም። ሁለተኛ ሰው አንድ ጊዜ ድኗል እና ለዘላለም አይጠፋም የሚል አስተሳሰብም አልቀበልም። እንደዛ ስህተት ነው ብዬ ነው ማምነው። እንዳይምታታባችሁ መጽሐፍ ቅዱስ ላይ ስለመጠቅስ ማለት ነው። የደህንነት ከሰው ሁለንተና ጋር በጣም ነው አሶሺየት የሚያደርገው፣ ሪሌትድ ያደርጋል። ለምንድነው ካላችሁ ያልዳኑን ሰው ስንመለከት መጀመሪያ ሙት መንፈስ ነበረው ይላል። ከዛ በኋላ ነፍሱ ደግሞ እንደገና ያለ እውቀት እንደነበረች ወይም ደግሞ የጠፋች ነፍስ እንደሆነች መጽሐፍ ቅዱስ ይናገራል። ስጋው ደግሞ መበስበስን የሚያጭድ እንደሆነ ደግሞ ይናገራል፣ ወይም ደግሞ በመከራ የሚያጭድ እንደሆነ ይናገራል። በክርስቶስ ኢየሱስ ዳግም የተወለደው ደግሞ አማኝ ደግሞ መንፈሱ በክርስቶስ ኢየሱስ ካለው ከሞቱና ከትንሣኤ በማመኑ የተነሳ ሙት የነበረው ሕያው ይሆናል፣ ዳግም ይወለዳል ማለት ነው። ነፍሱ ደግሞ እንደገና አይ ቲንክ ተሰሎንቄ ምናምን ነገር ላይ ይመስለኛል እግዚአብሔርን ለምሳሌ ለእውነተኛ ለሆነው ነገር ሁሉ
እውነተኛና ምንድነው የሚለው የሚታደሰውን አዲሱን ሰው ለብሷል ይላል። የሚታደስ አዲስ ሰው ለብሷል ይላል። እንደገና ቅድም ስታወሩ ነበር ስጋው ደግሞ ምን ይሆናል? ለግሎሪፊኬሽን ወይም ደግሞ ለመክበር የሚበሰብስ የነበረውን የማይበሰብሰውን እንዲለብስ ይደረጋል። የእግዚአብሔር ቅዱስ ቤተ መቅደስ ሆኖ ይቀመጣል። ስለዚህ በአጠቃላይ እነዚህ ሶስት ሁለንተናዎች ከዘላለም የእግዚአብሔር ድነት ጋር በጊዜ ልዩነት የጊዜ ጉዳይ ነው እንጂ ይድናሉ። ስለዚህ የመንፈስ ድነት አንዴ ለዘላለም ነው ምንድነው መጽሐፍ ቅዱስ ስለሚያስተምር። ለምሳሌ የቆሮንቶስ ቤተክርስቲያን ጳውሎስ ሲጽፍ እንግዲህ ጳውሎስ ሮሜ 8 ላይ እንደሚናገረው እኮ የሚያጸድቅ እግዚአብሔር ነው፣ የሚኮንን ማን ነው? ስለዚህ በዓለም ዘንድ የሌለ ኃጢአት በእግዚአብሔር ቤት ተገኘ። በዓለም የሌለ ኃጢአት በእግዚአብሔር ቤት ተገኘ እና መልእክቱን ሲጽፍ ግን ለእግዚአብሔር ቤተ መቅደስ ለሆናችሁ ለተጠራችሁ ለክርስቶስ ቤተ መቅደስ ሆናችሁ እንደገና ደግሞ በአምላካችን መንፈስ የታጠባችሁ የተቀደሳችሁ የነጻችሁ ይላችኋል። ይሄ ስፒሪቹዋል ላይ መንፈሳችን ላይ የተካሄደ ድነት ነው ብዬ አምናለሁ። አንድ አማኝ በመንፈሱ ዳግም ሲወለድ ሲጸድቅ በነፍሱ ደግሞ እንደገና እንዲታደስ የአእምሮ መታደስ የአስተሳሰብ ለውጥ እንዲያደርግ የጸጋውን ትምህርት ቲቶ ምዕራፍ 2 ከቁጥር 9 እስከ 11 ድረስ እግዚአብሔርን እንድንመስል ዓለምን ሁሉ የሚያስክድ የጸጋ ትምህርት መማር አለበት። ስጋው ደግሞ ትላንትና የአመፃ ጦር ነበር፣ ዛሬ የጽድቅ ዕቃ ጦር ሆኖ ይገለጣል። ለምሳሌ ልንገራችሁ አንድ ምሳሌ፣ ከዛ በኋላ ወደ እስራኤል ሕዝብ ይሄዳላችሁ። አንድ ሰውዬ የሆነችን ከብት ወይም ደግሞ አህያ በሉ የሆነ ቦታ አስሯት ነበር ልጅ እያለች ትንሽ እያለች እና በትንሽነቷ ራቅ ብለው ወደ ሜዳ ሄደው የሚበሉትን የሚባርቁትን ጓደኞቿ እያየች ሄዳ ለመጫወት ስትሞክር እግሯ የታሰረ ነውና ይጎትታታል። ያገመድ ወዴት? ወደ ታሰረችበት ወደ ግንዱ ይጎትታል፣ ወደ ጉቶ ይጎትታታል እና መሄድ አልቻለችም። ሞከረች አቃተ። ስለዚህ አይምሯ ላይ ምን አሰበች? በቃ እኔ አልፈታም መዳናችን የሚል አስተሳሰብ ያዘች። ከዛ ከተወሰነ ወራት በኋላ ፈታትና ሂጂና ተጫወች ሂጂና ቢስላት ተፈታለች እኮ። ሰንሰለቷን በጠሰላት እኮ። ሰንሰለቷን ፈቶላት ግን መሄዳል። ተመልሳ እዛው ጉቶ ጋር ነው የምትቀመጠው። ተመልሳ እዛው ጉቶ ጋር ትቀመጣለች። እቺ አህያዋ ችግሯ ምንድነው ካልን ሰንሰለት ወድቆላታል ወይም ድናለች እንበል። የአይምሮ መታደስ ግን ገና ፍሪደም ወይም ደግሞ ነፃ አልወጣችም። አይምሮዋ ነፃ አልወጣም። ስለዚህ ነፃነቷን ልታወጅ ልጅነቷን ልታወጅ አልቻለችም። እንዲህ ነው የእስራኤል ሕዝብ የሆነው። ከግብፅ በጸናች ክንድ በእግዚአብሔር በማዳን ክንድ ከዛ ባርነት ከኃጢአት ባርነት ከፈርዖን እጅ ፈልቅቆ አወጣቸው። ከዛ እንደውም አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 እስከ 15 ጀምሮ የሚያወራው ዳግም ተወልደው ጻድቃን ሆኖ አንጠፋም ለሚሉ ሰዎች የማስጠንቀቂያ ደብዳቤ ነው። ባይዘይ ማስጠንቀቂያ ነው። እዛ ጋር ጳውሎስ ያስቀምጣል። ምድረ በዳ ላይ ተጠመቁ ይላል፣ ከአለቱ ውሃ ጠጡ ይላል። ሳልቬሽን ተቀብሏል። ባይዘይ ይሄ ደግሞ ክርስቶስ ነው ይላል። እንደገና ደግሞ ጥምቀት ነው ይላል። በውሃ ከደመና በታች ሙሴ ያሻገራቸው። ከዛስ ሰዎቹ እግራቸው በአካል ከግብፅ ያስተሳሰባቸው ግን አልዳነም። እዛ ሲና በረሃ ላይ ምን አመጡ ይላል? እስራኤል ሆይና ከግብፅ ያወጣ ጣዖት ይሄ ነው አላቸው። እግዚአብሔር ያን ሁሉ ታሪክ የሰራላቸውን ገልብጠው ይሄ ጣዖት ነው ብሎ የጥጃ ጣዖት ሰሩ። ያልታደሰ አይምሮ ስቲል ሰው አማኝ ሆኖ ካላመነ ሰው የባሰ ኃጢአት ሁሉ ሊሰራ ይችላል። እኔ እኮ ኃጢአት መስራቱ አይደለም የሚገርመኝ፣ ይክዳል እኮ ጌታው ሁሉ ሊክድ ይችላል። ምንም እንትን የለው። ስለዚህ አሁን እንድናለን የሚለው ቋንቋው የሚሰራው በአይምሮ መታደስ ላይ ነው የሚሰራው። ሮሜ ምዕራፍ 12 ላይ በአይምሮ መታደስ ተለውጥ ይሄን ዓለም አትምሰሉ። ሰው ዳግም ተወልዶ ዓለምን ሊመስል ይችላል ማለት ነው። አያችሁ፣ አሁን እንደ ቆሮንቶስ ያለ ቤተክርስቲያን አዲስ ኪዳን ላይ እንደዚህ አይነት የተጨመላለቀ ኃጢአት የሰራ ቤተክርስቲያን አላየንም እኛ። ቅዱሳን ተብሎ ደግሞ ተጠርቷል። ስለዚህ ግን ሊጠፉ ስለሆነ ማስጠንቀቂያ ደግሞ ሰጣቸው። ስለዚህ በፕሮግሬሲቭ መዳን ላይ መጥፋት ሊኖር ይችላል ማለት ነው። በቆሮንቶስ ምዕራፍ 10 ቁጥር ከ1 እስከ 15 ባለው አይምሮ መታደስ ነው። አይምሮን አስተካክል። ዓለምን የማይመስል የጸጋውን ትምህርት በመንፈስ መሙላት፣ የእግዚአብሔርን ቃል መሙላት፣ ከቅዱሳን ጋር ህብረት፣ የክርስቶስ ፍቅር ጥልቀቱ ከፍታው ምን እንደሆነ እንድታውቁ ጸልይላችኋለሁ አይደል? የጥበብና የመገለጥ መንፈስ ነፍሳችሁን ከሚያዝን ነፍስን ከሚወጋ ኃጢአት ነፍስ ላይ ያለ ኃጢአት አለ፣ አስተሳሰብ አለና የአስተሳሰብ ለውጥ ፍጹም ክርስቶስን ይመስል በልበኛ በአይምሮአችን ክርስቶስ እንትን አለ፣ ልብ አለን ይላሉ። ክርስቶስ አይምሮ አለን ይላሉ። ስለዚህ ያልታደሰ አይምሮ ወደ ጥፋት
ሊሄድ ይችላል። ስለ እንትን ላውራ፣ ስለ ስጋ ላውራ። ስጋችን ነፍሳችን በእግዚአብሔር ቃል እየታደሰ ዕለት ነው ደግሞ በአንዴ አይደለም። እግዚአብሔርም አይፈርድብንም። በአንድ ቅጽበት አእምሯችሁ ተለወጡ የሚል እንትን ግዴታ አልሰጠንም። ዕለት ተሞሉ ነው። ዕለት መዳናችሁ ቀርቧልና ዕለት ምንድን ነው በቅድስናው ፍጹም እያደረጋችሁ መምጣቱን አስቸኩሉ ነው የሚለው። ስለዚህ ቀጥሎ የነፍስ መዳን የኛ ድርሻ ነው። እንዴት ነው የምናደርገው? የክርስቶስን ፍቅር እየተረዳን እየተማርን ስንሄድ ዓለምን የምንክድበት ትላንት ሲያስቸግረን የነበረ ኃጢአት ዛሬ ረግጠነው እናልፈዋለን። ፍቅሩ ፓወርፉል ስለሆነ አጋፔ ላፍ ስለሆነ። ቀጥሎ የስጋችን ግሎሪፊኬሽን ጌታ ሲመጣ ሲወስደን በመጨረሻው ይሄ የሚበሰብሰው ለዘላለም በማን ምክንያት ነው ካላችን በመንፈሳችንና በነፍሳችን ባለው መዳን በሚፈጸምልን መዳን ፍጹም መሆን እንችላለን ብዬ አምናለሁ። አንዱ ከአንዱ ጋር በጣም ህብረት አለው እና ነጣጥለንም ማሰብም አንችልም ብዬ አምናለሁ። ቴንኪዩ ፍቅሩሻ፣ ከተሳሳትኩ አስተካክሉ። እሺ እናመሰግናለን። ስንቴ ይጨምራል? ፊሊፕ ተመልሶልሻል ጥያቄሽ? አዎ ያው ጥያቄ ካለኝ እጠይቃለሁ። እሺ ቃሌ፣ ከኑ፣ ኤርሚ፣ ጆናታን የምጨምሩት ነገር ካለ? ሜቢ የሮሜ 7 ቁጥር 18 እስከ 19ን መለጠፍ የሚችል ካለ ቢለጥፈው ጥሩ እንትን ይሆናል። አሁን ስላለንበት ጉዞ በደንብ ደጋፊ ጥቅስ ነው ብዬ አስባለሁ። ግን እዚህ ጋር የሆነ ተማሳብሱበት ስጡበት ፐርፌክት የሆነ ከማንነታችን ውስጥ ፐርፌክት የሆነው የኛ ስፒሪት ብቻ ነው። ምን ማለት ነው እንደዛ ስንል? ሜቢ ስንቴ ካለ ትንሽ የተወሰነ ሀሳብ እስቲ ስጥበት። ቅድም እንደዛ ያልክ መስሎኝ። ኦኬ እስቲ እንዴት እግዚአብሔር ያው እኛን ሲያድን ሁለንተናችንን ነው የሚያድነው ብለናል አይደል? ቅድም ድነት ሁለንተናዊ ነው ብለናል ስትል ሰምቻለሁ። ኦኬ ከነዛ ውስጥ ስጋችን ይደክማል ኦር ደግሞ መንፈሳችን ፐርፌክት ነው ማለት እንችላለን? ፍጹም ነው ማለት እንችላለን መንፈሳችን? አሁን ለነፍስ ለስጋችን ለነፍሳችን ለመንፈሳችን ለነፍሳችን ለስጋችን ታይሚንግ በየራሱ ጊዜና ታይም ደህንነት ተፈቅዶለታል። ለምሳሌ 3 ጊዜ 4 ጊዜ ጌታን አንቀበልም፣ ዳግም አንወለድም። ስርየት አንድ ጊዜ ነው እና ከጽድቅ የተነሳ መንፈሳችሁ ሕያው ነው ይላል መጽሐፍ ቅዱስ። እሺ ይሄ አንድ ጊዜ የሚፈጸም ነገር ነው በመንፈሳችን ላይ። ነፍሳችንስ ምንድን ነው የምትሆነው? አንድ ጊዜ አይደለም የሚፈጸመው። እግዚአብሔርን የሚመስል እውነተኛው ማንነቱ እግዚአብሔርን ለመምሰል የሚያስፈልገውን ሁሉ አዲሱን ሰው ለብሳችኋል። የሚታደሰውን አዲሱ ሰው እንዲታደስ ተደርጋለች። እንዲታደግ ፈቃድን ማግኘት ራሱ አንድ መዳን እኮ። ሰው ዳግመኛ ሳይወለድ በፍጹም የነፍስ ክፍሉን ሊያሳድስ አይችልም። እግዚአብሔርን ለማወቅ አይችልም። ለጥፋት የተሰጠ ነው። በጨለማ ውስጥ ነው ያለው። ስጋውስ ምንድን ነው የሚሆነው? የጊዜ ጉዳይ እንጂ እሱም ፐርፌክት ይሆናል እኮ። ግን ድኗል፣ ተፈቅዶለታል። ምን እንዲሁ የእግዚአብሔር ቤተ መቅደስ እንዲሆን የእግዚአብሔር ቤተ መቅደስ እንዲሆን እግዚአብሔር ከፈቀደልን እንደ አንዱ ድነት እኮ ነው የምንወስደው። እና ግን ይሄ መንፈሳችን ለዘላለም አንዴ ድነናልና ለዘላለም ፍጹማን ጽድቀን አንጠፋም የሚል አስተሳሰብ ግን የለኝም። ይሄው ይክዳሉ እኮ አልኩ። ሲካድ ስትክድ እኮ መንፈስ ይሞታል እኮ። አሁን ከእግዚአብሔር ከዘላለም ሕይወት ውጭ ነው። ስለዚህ በዚህ ዘመን ላለን ለእኛ ሊገስጽ ይሄ ተጻፈልን አላችሁ ለቆሮንቶስ ሰዎች ማለት ነው። ግን ምን ብሎ ጠራቸው? ይህን ምስለ ኃጢአት እየሰሩ ቅዱሳን ብሎ ጠራቸው። ሊጠፉ ሲሉ ግን ምን አረጋቸው? ማስጠንቀቂያ ጻፈላቸው ጳውሎስ። ስለዚህ በምድረ በዳ ላይ ቀሩ፣ አልገቡም፣ በሚበዙት አልተደሰተም አላቸው። ስለዚህ ያን ስናገር ግን ለዘላለም ብነናልና እንደፈለግን እንሆናለን የሚል እንትን
የጊዜ ጉዳይ ነው። ስጋችንም ቢሆን የእግዚአብሔር ቤተ መቅደስ ሆኗል። ይህም የሳልቬሽን አንዱ እግዚአብሔር ያዘጋጀልን ነገር ነው። ነገር ግን ፐርፌክት ሆነ ሞት ኃጢአት ወደማይዘው ደግሞ ደረጃ የምንደርስበት ቀጠሮ ይዞልናል። እንጠብቃለን። እሱ ነፍሳችን ዕለት ዕለት አድሱ ጠብቁ አድኗት ስላለን ደግሞ እናድናለን አድርጎ የተባለን መንፈሳችን አንዴ ደግሞ ወንጌልን ሰምተን ዳግም አንድ ጊዜ ነው የምንወለድ። አሁን በየሳምንቱ ቸርች ስንሄድ እንደዚህ ስንተሰባስበ ስናወራ ዳግም እንድንወለድ አለ። ዛሬ የምንወለድ አንዴ ነው የሚፈጸመው ማለት ነው። ለዛ ነው ፍቅሩ እሺ ሌሎቻችሁ ሀሳብ ትሰጡበታላችሁ። የሆነች ነገር እንትን ለማለት ያክል ነው። ይሄ የምንቀድሰው ወይም ደግሞ ወደ ፍጽምና የምናቀርበው እኔ መንፈሳችንን ብቻ ነው ብዬ አላምንም። መጽሐፍ ቅዱስም ሁለንተናዊ ማንነታችንም ወደዛ ወደ ፐርፌክሽን መጠጋት እንዳለበት ሰው ከኢምፐርፌክት ነው ስንል እኮ ሰውን ነው ሁለንተናን እያሰብን ነው ኢምፐርፌክት ነው የምንለው። መጽሐፍ ቅዱስም የሚነግረን ለዛ ነው። እንደውም አንደኛው ተሰሎንቄ ምዕራፍ 5 ቁጥር 23 ላይ እኮ ሐዋርያው ቅዱስ ጳውሎስ ሲናገር እንደዚህ ይላል፣ May the God of peace himself sanctify your holy and may your spirit and soul and body be kept sound and blameless at the coming of our Lord Jesus Christ እያለ ያስቀምጠዋል። ያው ሳንክቲፋይ አድርጉት። እንደውም በአማርኛ አንዴ እንትን ልበለውና እሺ ቁጥር 23 ላይ እንደዚህ ይላል፣ የሰላም አምላክ ራሱ ሁለንተናችሁን ይቀድስ። መቼ ከተባለ አሁንም ራሱ ዕለት ዕለት መቀደስ ያለበት ማንነት ነው ያለን፣ ሁለንተና ነው ያለን። ሁለንተናችንን የማን የሰላም አምላክ እንዲቀድስ ይናገራል። መንፈሳችሁንም ነፍሳችሁንም ስጋችሁንም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ እያለ ይነገራል። ፈጽመው እነማን? በብዛህነት ነው ያስቀመጣቸው ሶስቱን ነገሮች የተናገረው ማለት ነው። ምንድን? ነፍስ፣ ስጋና መንፈስ። መንፈስም ራሱ ተካቷል በሳንክቲፊኬሽን ውስጥ ወይም ደግሞ ሳንክቲፋይ እያደረግነው መንፈሳችንን መሄድ እንዳለብን። እንግዲህ ቅድም ስንናገር ሳንክቲፊኬሽን የሚያስፈልገን እኛ ኢምፐርፌክት ስለሆን ያንን ማንነታችንን እየለወጥን ፍጹም እስከምንሆን ድረስ ፐርፌክሽን ውስጥ እስከምንገባ ድረስ የምንሄድበት ፕሮሰስ ነው ሳንክቲፊኬሽን ራሱ ቅድስና የሚባለው ማለት ነው። እና ይሄን ቅድስና ውስጥ ራሱ የሚገባ ነው። እንደውም ዴይሊ ሪኒዋል እንደሆነ እነ ቅዱስ ማነው እነ ሴንት አምብሮስ ምናምን ይናገራሉ። ዴይሊ በቃ በየዕለቱ ይሄ ነገርን መሰራት እንዳለበት እግዚአብሔር ራሳችንን እየቀደሰን ሁለንተናችን እየቀደስን ስንቀደስ ግን ስጋችን ወይ ደግሞ ይሄ ነፍሳችን ብቻ አይደለችም በቃ ገና ናት እሷ እየተለወጠች ትሄዳለች እያልን አይደለም፣ መንፈሳችንም ጭምር እየተለወጠ መሄድ አለበት እዚህ ጋር የሚያስቀምጠው። አይ ቲንክ እሺ ሌሎቻችሁ አሰብስቱበት። ቃል ያለህ አለው ከጆ የተለየ ሀሳብ የለኝም እና ለዛ ነው። ኦኬ 10 እያዛጋው ነው። እስኪ አጠቃሉና ገንዘጋውስ ረጅም ሰዓት ጥሩ ውይይት ነበረ። በጣም ደስ የሚል ውይይት ነበረ። በዚሁ እስቲ አጋፔ ያልተነፈስክም እስቲ የሆነ ነገር በለን። እንደዚህ አይነት ውይይቶች ትላለህ አጋፔ አለ? እሺ ካልተመቸህ ዮናታን፣ ከነአን፣ ኤርሚ፣ ቃሌ፣ ሚሚ፣ ፊሊፕ፣ አጋፔ ጥሩ ጊዜ ነው ያሳለፍነው። እንደዚህ እየከፈትን እንወያያለን። ስንቴ የሚመች ቦታ ቢሆን በአንድ መዝሙር ህዝብህን ብታሰናብተው። ፍቅርሻ ወይ ምሳ በልቼ ልወጣ ነው እኔ ራሴ። ማታ ምናምን ትከፍታላችሁ? ሜይ ቢ ዛሬ ምንድን ነው? ሰኞ። ኦኬ ነገ ነው ሌላ ቤት አለ።
ኦኬ ችግር የለውም። የቀረ ነገር የምትሉት ነገር ካለ ከኑ ጨምሩበትና ምን ይመስላችኋል? አይ በቃ ከእንትን ጋር ሰው the possibility of perfectness እንግዲህ ያው መጽሐፍ ቅዱስ ገላትያ ምዕራፍ 5 ቁጥር 23 ላይ የሚያስቀምጠው ነገር አለ። መንፈሳችሁን፣ ስጋችሁን፣ ሁለንተናችሁን ይቀድስ ይላል። አንደኛ ከእንትን ጋር ያስቀምጠዋል፣ ከፊውቸሪስቲክ ጋር ያስቀምጠዋል። ከላይ ደግሞ ከፍ ብሎ 22 ላይ ከክፉ ሁሉ ራቁ ይላል። ከዛ ጋር ተያይዞ ሊመጣ ይችላል ከክፉ ሁሉ ራቁ የሚለው there is a possibility yes ቁጥር 26 ላይ ቁጥር 26 yes 25 ዝቅ ብሎ ደግሞ ይሄንን እግዚአብሔር ይችላል ይላል። ሶ ይሄ እግዚአብሔር ቃሉን ይጠብቅ ዘንድ ይችላል። ሶ ሰው በዚህ ምድር ያለ ወደዛ ፐርፌክሽን ሊደርስ ይችላል። የስ ያን እግዚአብሔር ያስችላል። እኔ ክርስቶስ እንደምመስል ብሎ ጳውሎስን ተናግሯል። ክርስቶስን የመምሰል ህይወት ግን ይሄ በፍቅር የሚታይ ነው። ምክንያቱም የህግ ሁሉ ፍጻሜ ፍቅር ነው ስለሚል ባልንጀራውን እንደራሱ የሚወድ እግዚአብሔርን በፍጹም ልቡ፣ በፍጹም ኃይሉ፣ በፍጹም ነፍሱ የሚወድ ከሆነ እግዚአብሔር ይሄንን ፐርፌክሽን ግራንት ያደርገዋል። ግን ደግሞ there is a ፕሮሰስ በዚህ ውስጥ ፕሮሰስ እንዳለም ደግሞ እንትን ማለት ማሰብ ይገባል። ምክንያቱም ፕሮሰስ ያላቸውም አሉ፣ ወደዚህ ደግሞ የሚደርሱም አሉ። ዌስሊ ይህንን በአፖፋቲክ እና ካታፋቲክ ፕሮሰስ ሪትም ነው የሚያየው። ኤምፕቲንግ እና የኃጢአትን ኤምፕቲ መሆንና የመንፈስን ደግሞ የመንፈስ ቅዱስን ደግሞ መሞላት ማለት ነው። አይ ቲንክ ገላትያ ይመስለኛል ገላትያ ምዕራፍ 5 ይመስለኛል ከስጋ ስራ ሁሉ ራቁ ይላል። ከስጋ ስራ ሁሉ ሲል ይሄንን ወደዚህ ፐርፌክሽን የሚያመጣ እንዳለ ነው። ግን ያንን ሲያስቀምጥ ከመንፈስ ቅዱስ የሆነውን የመንፈስና ስጋ እርስ በርሳቸው ይቋወማሉ ከሚለው አንጻር ነው። ሶ ከመንፈስ ቅዱስ የተነሳ ነው እንጂ ከኛ የተነሳ አይደለም። መንፈስ ቅዱስ በእኛ የሚሰራው ይሄ ኮኦፕሬቲቭ ስለሆነ ደግሞ የእኛን ኮኦፕሬሽን ይጠይቃል። የእኛን ትጋት፣ የእኛን ደግሞ ከቃሉ ጋር መቆየትን፣ ለእግዚአብሔር ቃል ለመታዘዝ ያለንን ፍቃደኝነት፣ ጸሎታችንን ይጠይቃል ወደዚህ ቅድስና ለመምጣት ኮኦፕሬቲቭ ስለሆነ ማለት ነው። ግን there is a possibility but it's not formally for everyone እያንዳንዱ የሚደርስበት ሳይሆን ሰብጀክቲቭ በሆነ መንገድ ደግሞ የሚታይ ነው። as long as our cooperation ማለት ነው። በዛ ነው የዌስሊያን ቴዎሎጂም የሚያስቀምጠው። ያም ደግሞ በዲዳክቲቭ ሪዝኒንግ ኢምፖሲብል ነው ሊባል የማይችል ስለሆነ ማለት ነው። ሌሎቻችሁ የምትጨምሩበት ካለ መጨመር ትችላላችሁ። በተረፈ ተባረኩ። ምናልባት ኮሜንት ላይ የተጠየቅኩኝ ስለሆነ ፊልጵስዩስ እኛ አላመንም ነበር ማለት እንችላለን። በተለያየ መንገድ ሊቀመጥ ይችላል። አንደኛ አላመንም ነበረ ቀድሞ መባል ይችላል። ምክንያቱም ስር ሳይሰድ ቀርቶ ከደረቀ ኦልሬዲ መጀመሪያውኑ ትክክለኛውን እምነት አላመንም ነበር ነው። ወይ ደግሞ አምኖ ነበረ ግን ካደ ሊባልም ይችላል። ያም ማለት ደግሞ ለጊዜው አምኖ ነበር፣ ጊዜያዊ እምነት ነበረው ግን ካደ መጨረሻ ላይ። ስለዚህ ሁለቱም ኤክስፕሬሽኖች መጠቀም እንችላለን። አላመነም ነበር ሲባል ምንም አይነት እምነት የሚባል ነገር ውስጡ አልነበረም አይደለም። ነገር ግን ያመነው እምነት ትክክለኛ እምነት ስላልሆነ አላመነም ነበር ይባላል። አት ዘ ሴም ታይም ደግሞ አይ ለጊዜው አምኖ ነበረ ሊባልም ይችላል። ሁለቱንም ኤክስፕሬሽን መጠቀም ይቻላል። አሁን እሱ ብዙ የሚያከራክር ስላልሆነ ማለት ነው። አይመስልሽም?